ኤክሰርሳይዝ 3.24 አንደኛ ሶልቭ ዘ ፎሎዊንግ ቀጥሎ ያሉትን ሶልቭ አድርጉ ወይም ማንኛውንም ቫሪያብል ኤክስን ፈልጉ ነው። በፍራክሽን ፎርም ሲሰጠን ምንድነው የምናደርግ? መጀመሪያ ኤልሲኤም ናቸውን ፈልግን የታህቱን በዛ በኤልሲኤም ስናባዛው ታች ያለው ዲኖሚኔተሩ ምን ይሆናል ማለት ነው? ይጠፋፋልና ከዛ ታህቱ ብቻ ይቀርና ታህቱን ቫሪያብሉን በቫሪያብል ኮንስታንቱን በኮንስታንት አድርገን ሶልቭ ማድረግ ልክ ሊኒየር ኢኩዌሽን ሶልቭ ስናደርግ እንደነበረው ማለት ነው። ኤ ላይ ስንጀምር 5x over 13 plus 5x over 26 is equals to 1 እዚህ ጋር ስናይ የ13 እና የ6 የ13 እና የ26 ከዚህ ጋር ደግሞ 1 አለ። የ13 የ26 እና የ1 ሊስት ኮመን መልቲፕላቸው ወይም ትንሹ የጋራ ብዜታቸው ማለት ነው 26 ነው። ስለዚህ ቦዝ ሳይድ በ26 እናበዛዋለን። ይህ ማለት 26 ሲባዛ በ5x over 13 ፕላስ 5x over 26 ሲባዛ በ26 ያደርግነው 26 ሲካፈል 13 ይሆናል። ሁለት ጊዜ 2 ሲባዛ በ5x 10x 26 ሲካፈል 26 አንድ ጊዜ በዚህ ይጠፋና አንድ ሲባዛ በ5x ፕላስ 5x ጊዜ ኮልሶ አንድ ሲባዛ በ26 26 ማለት ነው። ስለዚህ 10x ሲደመር 5x 15x ጊዜ ኮልሶ 26 ኤክስን ለማስቀረት በ15 እናካፍላለን ሁለቱንም ቦዝ ሳይድ 15 በ15 ይጠፋል። የሚቀረው ማነው? ኤክስ እዚህ ኳርት የሚቀረን ማነው? 26 ኦቨር 15ኛ። ይሄ አንሰር የኤክስ ቫልዩ ምንድነው? 26 ኦቨር 15ኛ በፍራክሽን ፎርም ነው የሚገለጽ። ቢ 3x over 7 plus 35x over 8 is equal to 10 እዚህ ጋር 7 8 እና እዚህ ጋር ማን አለች? የ7 የ8 እና የ1 ትንሹ የጋራ ብዜታቸው 56 ነው። ስለዚህ ቦዝ ሳይድ ሁሉንም በ56 እናበዛዋለን። 56 ሲካፈል ለ7 8 ጊዜ 8 ሲባዛ በ3 24x 56 ሲካፈል ለ8 7 ጊዜ 7 ሲባዛ በ35 7 ሲባዛ በ35 ስንት ነው? የመጣለን 263 ሲደመር 263x 56 ሲባዛ በ560 560 24x ሲደመር 263x 7 ይሆናል 8 2 87x is equal to 560 ከዛይን ለማስቀረት ይሄንን 287 ኤክስን ለማስቀረት ይሄንን 287 እናካፍላለን። 287 በ287 ይጠፋና ኤክስ ብቻ ይቀርልናል። በዛኛው ሳይድ 560 ሲካፈል 287 የቢ የቫልዩ ዘ ቫልዩ ፊክስ የቢ ይሄንን 560 ሲካፈል 287 ለማቃለል ብንሞክር አይቃለልም። በነጥብ ነው 1 ፖይንት ሰምሲንግ ነው ብናካፍለው ስለማይጋለል 560 ሲካፈል 287 ሲምፕሊፋይድ ፎርም የቢ ማለት ነው። ሲ 2x over 5 minus 2 over 3 is equal to x over 2 plus 6 እዚህ ጋር 5 አለ 3 አለ 2 አለ እዚህ ጋር አንድ አለች። የ5 የ3 የ2 እና የ1 የጋራ ብዜታቸው ወይም ትንሹ የጋራ ብዜት 30 ነው። ቦዝ ሳይድ በ30 በ30 እናባዛለን። 30 ሲካፈል ለ5 6 ጊዜ 6 ሲባዛ በ2x 12x 30 ሲካፈል ለ3 10 10 ሲባዛ በ2 ኔጌቲቭ 20 is equal to 30 ሲካፈል 2 15 15 ሲባዛ በx 15x 30 ሲባዛ በ6 180 ሲደመር 180 15x ነው። እዚህ እናመጣና 12x ሲቀነስ 15x እዚህ ፕላስ 180 ዘጋለ 180 20 ኔጌቲቭ ነው ወደ ፕላስ 20 ይሆናል። 12x ሲቀነስ 15x ኔጌቲቭ 3x እዚህ ፕላስ 180 ሲደመር 20 200
ይህን በኔጌቲቭ 3 ይህን በኔጌቲቭ 3 ኤክስን ለማስቀረት ማለት ነው። ኔጌቲቭ 3 በኔጌቲቭ 3 ይጠፋና ኤክስ ብቻ ይቀራል። ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 200 ሲካፈል ለ3 የማን ነው? የሲ አንሰር ነው። ዲ ኔጌቲቭ 3 ኦቨር 5 ፕላስ ኤክስ ኦቨር 10 ኢዝ ኢኳልስ ቱ ኔጌቲቭ 1 ኦቨር 5 ማይነስ ኤክስ ኦቨር 5 የ5 የጋራ ብዜት ማን ነው? 10 ነው። ትንሹ የጋራ ብዜታቸው 10 ለሁሉም አካፋያቸው ይሆናል ወይም ፋክተራቸው ስለሚሆን ኤልሲኤማቸው 10 ስለሆነ በ10 ሁሉ እናባዛለን። 10 ሲካፈል 5 ሁለት ጊዜ 2 ሲባዛ በኔጌቲቭ 3 ኔጌቲቭ 6 10 ሲካፈል 10 አንድ ጊዜ 1 ሲባዛ በኤክስ ፕላስ ኤክስ ኢኳልስ ቱ 10 ሲካፈል 5 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 10 ሲካፈል 5 2 ሲባዛ በኔጌቲቭ ኤክስ ኔጌቲቭ 2 ኤክስ ከዛ ምን እናደርጋለን? ኤክስ 2 ኤክስ ነው ወደዚህ እናመጣለን። ኤክስ ኔጌቲቭ 2 ኤክስ ወደዚህ ሲመጣ ፕላስ 2 ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 2 እዚህ ጋር ነበረ ኔጌቲቭ 6 ወደታኛ ሲያልፍ ፕላስ 6 ኤክስ ፕላስ 2 ኤክስ 3 ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 2 ፕላስ 6 4 ይህንም ለ3 እናካፍላለን። 3 በ3 ይጠፋል። ኤክስ ብቻ ትቀርና 4 ኦቨር 3 ይህ የዲ መልስ ነው ማለት ነው። ኢ 9w ኦቨር 7 ማይነስ 6 ኢዝ ኢኳልስ ቱ 5w ኦቨር 7 ፕላስ 12 የሰባት ይህም ሙሉ የሰባት የአንድ የሰባት ማን ነው? የጋራ ትንሹ የጋራ ብዜት 7 ነው። በሰባት እናባዛለን። ከዛ 7 ሲካፈል ለ7 አንድ ጊዜ 1 ታይምስ 9w ይሆናል። 9w 7 ሲካፈል 7 ሲባዛ በኔጌቲቭ 6 ኔጌቲቭ 42 ኢዝ ኢኳልስ ቱ 7 ሲካፈል ለ7 አንድ ጊዜ 1 ሲባዛ በ5w 7 ሲባዛ በ12 84 ሲደመር 84 እዛ 9w እዚህ ጋር አለ 5w ወደዚህ ሲመጣ ኔጌቲቭ 5w ይሆናል። እዚህ ኢኳልስ ቱ 84 እዚህ ጋር ባለበት ይቀጥልና 42 አብዛኛው ሴልፍ ፕላስ 42 9w minus 5w 4w እዚህ ኢኳልስ ቱ 84 ሲደመር 42 6 126 ሲካፈል 4 ቦዝ ሳይድ ለአራት ማለት የጠፋና ደብሊው ብቻ ይቀራል። ደብሊው እዚህ ኢኳልስ ቱ ይሄ ብሎስ 126 ኦቨር 4ኛ ማቀለልም እንችላለን። 126 በሁለት ስንሄድ 63 ይሆናል። 63 ኦቨር 2ኛ ማለት እንችላለን። ደብሊው የዲ ማለት የኢመስ ኤፍ 7 ኦቨር 10x ፕላስ 3 ኦቨር 2 ኢዝ ኢኳልስ ቱ 3 ኦቨር 5x ፕላስ 2 የ10 የ2 የ5 የጋራ ብዜታቸው ማን ነው? 10 ነው። ኤልሲኤሙ 10 ነው። በ10 ሙሉ ብናባዛው 10 ሲካፈል 10 አንድ ጊዜ 7x 10 ሲካፈል 2 5 ሲባዛ በ3 15 ሲደመር 15 10 ሲካፈል 5 2 ሲባዛ በ3x ኢዝ ኢኳልስ ቱ 6x 10 ሲባዛ በ2 ሲደመር 20 እዛ ምን ያደርጋል? 7x ባለበት ሲቀነስ 6x ከእኩል ሲያልፍ ኔጌቲቭ ስለሚሆን እዚህ ኢኳልስ ቱ ፖዚቲቭ 20 አለ እዚህ ጋር 20 15 ወደ ላይ ሲያልፍ ኔጌቲቭ 15 7x minus 6x x እዚህ ኢኳልስ ቱ 20 ሲቀነስ 15 5 x ስንት ሆነ ማለት ነው? 5 የማን የኤፍ ጂ 1 over 2 into 4x plus 6 is equal to 1 over 3 into 9x minus 24 እዚህ ጋር የጋራቸው ማንም ይሁን ኤልሲኤሙ የ2 እና የ3 6 ነው። 6 በ6 ሙሉ ማባዛት 6 ሲካፈል 2 3 ጊዜ 3 into 4x plus 6
እዚ ኢኳልስ ቱ 6 ሲካፈል ለ3 2 2 ኢንቱ 9x ማይነስ 24 አሁን እናባዛለን 3 ታይምስ 4 12x 3 ታይምስ 6 ፕላስ 18 is equals to 2 times 9 18x 2 times negative 24 plus negative 48 12x አለ 18x አለ 12x ሲቀንስ 18x 18x ከእኩልነት በኋላ ሲያልፍ ኔጌቲቭ ስለሚሆን is equals to ኔጌቲቭ 48 ኔጌቲቭ 18 ከእኩልነት በኋላ ሲያልፍ 12x ሲቀንስ 18x ኔጌቲቭ 6x is equals to ኔጌቲቭ 48 ኔጌቲቭ 18 ኔጌቲቭ 66 ይሄንን ኔጌቲቭ 6 ይሄንን ኔጌቲቭ 6 እናካፍለው ኔጌቲቭ 6 በኔጌቲቭ 6 ይጠፋና x ብቻ ይቀራል x is equals to ኔጌቲቭ በኔጌቲቭ 66 ሲካፈል ለ6 11 ይሄ ደግሞ የማን መልስ ነው? ይሄ G H n plus 1 over 2 n plus 2 over 3 n plus 4 over 4 is equals to 3 የዚህ ደግሞ የ2 የ3 እና የ4 የጋራ ብዜት ትንሹ የጋራ ብዜት ማለት ነው 12 ሁሉንም ያካፍላል 12 ለሁለቱም ይካፈላል 12 ለ3 ይካፈላል 12 ለ4 ይካፈላል ስለዚህ ትንሹ የጋራ ብዜት ማለት ነው 12 በ12 ቦል ሰርስ ነባዛ 12 ሲካፈል 2 6 ጊዜ 6 into n plus 1 12 ሲካፈል 3 4 ሲደመር 4 into n plus 2 ሲደመር 12 ሲካፈል 4 3 ጊዜ 3 into n plus 4 is equals to 12 ሲባዛ በ3 36 ዲስትሪቢዩት እናደርገው 6 ሲባዛ በ6n 6 ሲባዛ በ1 6 4 ሲባዛ በn 4n 4 ሲባዛ በ2 8 ሲደመር 8 3 ሲባዛ በn 3n 3 ሲባዛ በ4 12 ኢኳል ቱ 36 አሁን 6n አለ 4n አለ 3n አለ 6 ሲደመር 4 10 ሲደመር 3 13n ከዚህ ጋር ደግሞ 6 ሲደመር 8 14 26 ሲደመር 12 26 እዚህ ኮረስቱ ከዛ በኩል ያለው 36 አለ 36 ሲቀንስ 26 13n ከዛ 13n እዚህ ኮረስቱ 36 ሲቀንስ 26 10 ከዛ ቦዝ ሳይድ በ13 ቦዝ ሳይድ በ13 13 በ13 ይጠፋና n ብቻ ይቀራል n ስንት ይመጣል 10 ሲካፈል ለ13 ኤ ኤች 10 13ኛ ማለት ነው n አይ 1 over 3 into x plus 6 minus 1 over 2 into 3x minus 4 is equal to 5 የሶስት እና የሁለት የጋራ ብዜት ማን ትንሹ 6 ሲካፈል ለ3 2 2 into x plus 6 6 ሲካፈል ለ3 minus 3 into 3x minus 4 እዚህ ጋር 30 ለምን 6 ሲባዛ በ5 30 ስለሆነ በዛ ዲስትሪቢዩት ስናደርግ 2 times x 2x 2 times 6 12 ሲቀንስ 3 times 3x 9x minus 3 times minus 4 plus 12 is equals to 30 2x አለ እዚህ ጋር minus 9x አለ 2x minus 9x 7x minus 7x is equals to 30 እዚህ ጋር አለ 12 plus 12 24 minus 24 ወደ ታቀቁል ባላ ሲያልፍ minus 24
minus 7x is equals to 30 minus 24 6 positive divided by minus 7 divided by minus 7 minus 7 በማይነስ 7 ጠፋና x is equals to minus 6 over 7 አይ ወይም የመጨረሻው የx ቫልዩ minus 6 over 7 ነው ማለት ነው። ሁለተኛ which of the following pairs of equations are equivalent ቀጥሎ ካሉት ፔሮች የትኛው ነው ኢኩቫለንት የሆነ ኢኩዌሽን ነው የሚለን። አንድ ኢኩዌሽን ኢኩቫለንት ነው የምንለው ሁለቱም ፔሮቹ ወይም ሁለቱም ኢኩዌሽኖች ተመሳሳይ የሆነ ሶሉሽን ሲኖራቸው ነው። ሶሉሽናቸውን ሶልቭ አድርገን ስንፈልግ ተመሳሳይ ሶሉሽን የሚመጣ ከሆነ ያ ኢኩዌሽን ኢኩቫለንት ነው እንለዋለን። ስለዚህ a ከa ስንጀምር x is equal to 0 and 2x minus 1 is equal to minus 1 እኛው ኦልሞስት ተሰርቷል። x is equal to 0 ነው እኛው ሰርተን x is equal to 0 ከመጣ ሶሉሽኑ እኩል ናቸው ወይም ኢኩቫለንት ናቸው እንዳለ 2x minus 1 is equal to minus 1 ይሄን ሶልቭ አድርገን እንየውና ኔጌቲቭ ነው ወደኛው ሰልፍ 2x is equal to ኔጌቲቭ አለ ባለበት እኛው ሰልፍ ደግሞ ፕላስ 1 ነው የሚሆነው 2x is equal to minus 1 plus 1 0 ማለት ነው። x ለማስቀረት ይሄን ሁለት እንከፍላለን 2 በ2 ይጠፋና x is equal to 0 ሲካፈል 2 0 ነው። ስለዚህ የመጀመሪያው መጀመሪያ ሲሰጠን x is equal to 0 ተባለ። ይሄኛውም ሶሉሽን ስናደርገው x is equal to 0 መጣልን። ስለዚህ ሁለቱም ኢኩዌሽኖች ተመሳሳይ ሶሉሽን ስላላቸው ኢኩቫለንት ናቸው ማለት እንችላለን። ስለዚህ የኤ ምንድነው ኢኩቫለንት ነው። ኢኩቫለንት ኢኩዌሽን ነው የኤ። ቢ 2x minus 6 is equal to 2 and x minus 6 is equal to minus 7 መጀመሪያ የሚሆን ሶልቭ እናደርገው የመጀመሪያው 2x minus 6 is equal to 2x is equal to 2 ባለበት ይቀጥልና 6 ወደ ተረፍ ፕላስ 6 ነው 2x is equal to 2 ሲደመር 4 8 ይሄንም 2 ስናካፍለው የመጀመሪያው ስንት መጣ 2 በ2 ጠፍቶ x is equal to 8 ሲካፈል 2 4 የመጀመሪያው ሶሉሽን 4 መጣ። የመጀመሪያው x is equal to 4 እሺ ከዛ ሁለተኛው ደግሞ -6 -5 -6 -5 is equal to -5 ይሄን ለማስቀረት ይሄን ኔጌቲቭ 1 ማካፈል ነው። ከዛ ኔጌቲቭ በኔጌቲቭ ጠፋና x ብቻ ይቀራል x is equal to ኔጌቲቭ በኔጌቲቭ ጠፋ 5 x is equal to 5 የሁለተኛው ደግሞ መጣ x is equal to 5 ይሄኛው የመጣው x is equal to 4 ይሄኛው ደግሞ x is equal to 5 እኩል ናቸው እንዴ አይደሉም። ስለዚህ ሶሉሽኑ የመጣው ሶሉሽን እኩል ካልመጣ እነዚህ ኢኩዌሽኖች ኢኩቫለንት አይደሉም። የቢ ኢኩቫለንት አይደለም ማለት ነው። የቢ ሲ 5x is equal to 10 and 14 is equal to 2x minus 2x plus 4 መጀመሪያ እቺኛውን ኢኩዌሽን መስለ መጀመሪያ 5x is equal to 10 ይሄን x ለመፈለግ ምን እናደርግ ለአምስት ቦስ ማካፈል ይሄን ለአምስት እናካፍለው ከዛ 5 በ5 ይጠፋል። ከዛ x ብቻ ይቀር x ስንት 10 ሲካፈል 5 2 ስለዚህ የመጀመሪያው ሶሉሽን 2 መጣ። ከዛ ደግሞ ቀጥለን ያለውን እንፈልግ 14 is equal to 2x plus 4 2x ባለበት ቀጥልና 4 ነው ወደዚህ እናምጣ 14 4 ወደዚህ መጣ -4 is equal to 2x እሺ 14 ሲቀንስ 4 10 is equal to 2x ከዛ x ለማስቀረት ቦት ሳይድ በሁለት እናካፍለው ስንት ይሆናል 10 ይሄን ለሁለት ስናካፍለው 2 በሁለት ይጠፋና x is equal to 10 ሲካፈል 2 5 ሁለተኛው ስንመጣ x is equal to 5 የመጀመሪያው ግርስ ስለመጣልን የነበረ 2 የመጀመሪያው 2 መጣ እኛው ደግሞ 5 መጣ 5 እና 2 ደግሞ እኩል አይደሉም። ስለዚህ የሲ ምንድነው ኢኩቫለንት አይደሉም። ሲ ሁለቱ ፔሮች ኢኩቫለንት አይደሉም። ለምን ሶሉሽናቸው የተለያየ ስለሆነ አንደኛው 5 ነው አንደኛው ደግሞ 2 ነው። ዲ x is equal to 0 የመጀመሪያው ተሰርቷል። አሁን ሁለተኛው ምን ቼክ የምናደርገው ይሄኛው ተሰርቶ ሲመጣ 0 ይመጣል ነው። x is equal to 0 ከሆነ ኢኩቫለንት ናቸው። 324 x plus 55 is equal to 55 ይሄን ሶልቭ ለማድረግ 324x
እዚህ ኮልፍ 55 አለ 55 ወደ ሰልፍ ማይነስ 55 ከዛ 55 እና 55 ከ 55 ዜሮ ይመጣል 324x 55 times 55 ዜሮ ይሄን ለ324x ለማስቀረት ይሄን ለ324 ትናደርገው 324 በ324 ይጠፋና x is equal to 0 ሲካፈል any number without 0 ከሆነ ምን 0 ነው ማለት 0 ሲካፈል 324 ምን ይመጣል 0። ስለዚህ የመጀመሪያውን 0 ተሰጥቶናል፣ ሁለተኛውን ሰርተን ስናመጣ ይሄን x is equal to 0 መጥቶልናል። ሶሉሽናቸው ሁለቱም ተመሳሳይ ስለሆነ እነዚህ ሁለት ኢኩዌሽኖች ምንድናቸው? ኢኩቫለንት ናቸው። ስለዚህ a እና d ኢኩቫለንት ናቸው። b እና c ግን ኢኩቫለንት አይደሉም።